ጆሮ እንደሚያምርና እንደወደደችለት ሴተኛ አዳሪዋ ነገረችው። እሱም ጊዜ ሳይፈጅ ጆሮ ለወደደችለት ሴተኛ አዳሪ ሴት ቆርጦ አበረከተላት። ይህ በእውኑ ዓለም የሆነ ድንቅና አስገራሚ ታሪክ ነው። በሕይወት ዘመኑ በሺ የሚቆጠሩ የስዕል ስራዎችን ቢያሰፍርም በሕይወት እያለ የሸጠው አንድ ስዕል ብቻ እንደሆነ ይነገራል። ምንም እንኳን አሁን ስራዎቹ በቢሊዮኖች የሚቆጠር ዶላሮችን ቢወጣ። ስለዚህ ተአምረኛ ሰዓሊ ታሪክ ኦሾ ብዙ ምስክርነት ሰጥቷል። ጆሮን ቆርጦ እስከ መስጠት የደረሰው የሰዓሊው ረቂቅ የጥበብ ፍቅርና እብደት በኋላም ሕይወቱ ያለፈችበት ሁኔታ ብዙ ጥያቄዎችን የሚፈጥር ለሁሉም ዛሬ በኢትዮ ተረካችን ልናወሳው ነው። በቅድሚያ ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉን። እናመሰግናለን። ቪንሰንት ቫን ጎህ በዓለም ታሪክ ውስጥ እጅግ ታዋቂና ተደማጭነት ካላቸው ሰዓሊያን አንዱ ነበር። መሳል የፈለግኩትን ሁሉ ስያለው፣ ካሁን በኋላ ዝም ብሎ መኖር የሌላውን ቦታ መያዝ መስሎ ይታየኛል ሲል ሕይወቱን መስዋዕት አድርጓል ይባለታል። ሕይወቱ ያለፈበት አጋጣሚ አስገራሚ ነው። ሕይወቱ ወደ ስዕል የተሳበችበት ሁኔታ ደግሞ እጅግ አስገራሚ ነው። ቫን ጎህ ከመጀመሪያውኑ ሰዓሊ ለመሆን አልተነሳ። ጥበብ ለእርሱ የመጨረሻ መጠጊያ እንጂ የመጀመሪያ ምርጫም አልነበረም። በወጣትነቱ በለንደንና በፓሪስ የስነ ጥበብ ነጋዴ ወይም አርት ዲለር ሆኖ ለመስራት ቢሞክርም ለንግዱ ዓለም የነበረው ግትርነትና የሰዎችን ስሜት የመረዳት ችግሩ ለስራው ብቁ እንዳይሆን አደረገው። ይህ የመጀመሪያው ሽንፈት ወደ ሃይማኖታዊ መንገድ መራው። ቫን ጎህ ወደ ስዕል ዓለም የገባው እንደ አንድ ተራ ሙያተኛ ሳይሆን እንደ ተባረረ ነብይ ነበር። የጥበብ ጥሪ የመነጨው ከከሸፉ የህይወት ሙከራዎችና ካልተሳኩ መንፈሳዊ ጉዞዎች ውስጥ ነበር። አባቱ ቴዎድረስ የቤተ ክርስቲያን አገልጋይ እንደመሆናቸው ቫን ጎህ በሃይማኖት ውስጥ መሆንን መረጠ። በተለይ በቤልጂየም ደቡባዊ ክፍል በሚገኘው ቦሪናጁስ በወንጌል ሰባኪነት ተሰማርቶ የነበረበት ወቅት የሱ መንፈሳዊ ሰማዕትነት የጀመረበት ወቅት ነበር። በዚያ በድቅድቅ ጨለማ ውስጥ መሬት እየቆፈሩ የድንሽ ከሰል የሚያወጡት ሰዎች የሱን የህይወት አቅጣጫ እንዲቀየር ምክንያት ነበር። የእነዚህን ህይወት መመልከት ልቡን የነካው ይሄው ጥበበኛ በድንገት የራሱን ምቾት ትቶ በቆሻሻ መሬት ላይ ተኝቶ ማደር ጀመረ። ምግቡንም አልበላም ብሎ ለተራቡት መስጠት፣ ልብሱንም መቅደድ ስራ ሆኖ አረፈው። ይህ ከመጠን ያለፈ ርኅራኄው ግን በቤተ ክርስቲያኑ ባለስልጣናት ዘንድ እንደ እብደት ተቆጥሮ ከአገልግሎት እንዲሰናበት አደረገው። ይህ ነበር ይበልጥ ወደ ስዕሉ የገፋፋው። በዚህ ወቅት የነበረው የጥበብ ዘይቤ ልክ እንደ ማዕድን ማውጫዎቹ ህይወት የከበደና የጠቆረ ነበር። ቫን ጎህ ፖስት ኢምፕሬሽኒዝም ለሚባለው የስነ ጥበብ ዘይቤ መሰረት የጣለ ሰዓሊ ነው። ስራዎቹ በደማቅ ቀለሞች፣ በጠንካራ የብሩሽ አጠቃቀምና በስሜታዊነት የተሞሉ ናቸው። በዚህ የስዕል መንፈስ ውስጥ ጠልቆ የገባው ይህ ሰዓሊ በዚህ መንፈስ ውስጥ ሆኖ ለአባቱ በጻፈው ደብዳቤ ላይ የቤተ ክርስቲያን አገልጋይ መሆን ጥቅሙ አልታየኝም፣ ምክንያቱም የምሰብከው ሁሉ ውሸት ነው የሚሆነው፣ አምላክን አላቀውም በማለት ስሜቱን ገልጿል። ቫን ጎህ ቤተ ክርስቲያን ውስጥ ቢሳካለት ኖሮ እንደ ሚካኤል አንጀሎ የጣሪያ ስዕሎችን እየሳለ ክብርና ገንዘብ ያገኝ ነበር። ነገር ግን እርሱ የመረጠው የመካከለኛው የኑሮ ዘይቤን በመቀበል እንደ ለማኝ ሆኖ መኖርን ቀጠለ። ቫን ጎህ በሕይወት ዘመኑ ከ2000 በላይ የስነ ጥበብ ስራዎችን እንደሰራ ይነገራል። ከነዚህ መካከል ዘ ስታሪ ናይት፣ ሰንፍላወርስ እና በርካታ የራሱ ምስሎች ይገኙበታል። ሌላኛውና ዝነኛው ስራው ደግሞ የድንሽ በላተኞች ዘ ፖቴቶ ኤተርስ የተሰኘው ስራው ነው። በስዕሉ ላይ የሚታዩት ሰዎች ፊታቸው እንደ መሬቱ የቆሸሸ፣ እጆቻቸው ያበጡና የጎረበጡ ናቸው። ቫን ጎህ እነዚህ ሰዎች በእነዚህ እጆቻቸው መሬቱን ቆፍረው ያወጡትን ድንሽ ሲመገቡ የድካማቸውን ቅዱስነት ለማሳየት የፈለገበት ስራው ነው። ኦሾ እንደሚለው ቫን ጎህ ተራውን የኑሮ ዘይቤ ባለመቀበሉና ህይወቱን ለሁለት እንዲከፈል ባለመፍቀዱ እንደ ለማኝ መኖርም መርጧል። ተራው ሰዓሊ ቀለሙን አቅጥኖና አስተካክሎ ለገበያ በሚመች መልኩ ሲስል፣ ቫን ጎህ ግን ቀለሙን እንደ እሳተ ገሞራ ላቫ በሸራው ላይ ያሰፍራል። ይህ ቴክኒክ በወቅቱ ለነበሩ ሰዎች ያልተጠናቀቀ ወይም የእብድ ስራ ቢመስላቸውም ለቫን ጎህ ግን የውስጥ እሳቱን የሚያጠፋበት ብቸኛው መንገድ ነበር። የሰዓሊው የጥበብ ታሪክ
አስገራሚ ክፍል ደግሞ አሁን ብቅ ይላል። ጆሮን ቆርጦ እስከ ማበርከት የደረሰበት ቫን ጎ የካቲት ወር 1888 እንደ አውሮፓውያኑ ወደ ደቡባዊ ፈረንሳይ አርልስ አቀና። ነገር ግን ፓሪስ ለስሜቱ ጠባብና ጫጫታ የበዛባት ሆና አገኛት። ስለዚህ የወደፊቱ ጥበብ የሚገኘው በደቡብ ክፍል ነው በሚል እምነት ወደ አርልስ ከተማ ተጓዘ። ለኔዘርላንዳዊ ሰው አርልስ የጥበብ ገነት ሆነችለት። ቫን ጎ በአርልስ በነበረው ቆይታ አንድ ትልቅ ራዕይ ነበረው። ይሄ የደቡብ ስቱዲዮ ዘ ስቱዲዮ ኦፍ ዘ ሳውዝ። ይህ ራዕይ ሰዓሊያን በአንድነት የሚኖሩበት፣ ሀሳብ የሚለዋወጡበትና ለገበያ ሳይሆን ለጥበብ ብቻ የሚሰሩበት ማህበረሰብን መፍጠር ነበር። ለዚህ ሲል በአርልስ የሚገኝ ባለ 2 ፎቅ ቢጫ ቤት ተከራየ። ቤቱን በደማቅ ቢጫ ቀለም አስዋበው። ከታናሽ ወንድሙ ቲኦ በሚያገኘው ጥቂት እርዳታ ቤቱን አደራጀ። ለሚመጣው እንግዳ ወይንም ለሌላኛው ሰዓሊ ፓል ገገን የሚሆን ክፍልም በልዩ ሁኔታ በሱፍ አበባዎችና ስዕሎች አስጌጠ። ከሙያ አጋሩ ፖል ጎገን ጋር ተወዳጁ። ሁለቱ ሰዓሊያን ጎን ለጎን ተቀምጠው ይስሉ፣ ስለ ጥበብ ፍልስፍና ይከራከሩም ነበር። ሆኖም ይህ አጭር የደስታ ጊዜ ብዙም ሳይቆይ ወደ ከባድ ግጭት ተቀየረ። ጎገን ስዕልን ከትውስታና ከአእምሮ መሳልን ሲመርጥ፣ ቫን ጎ ግን ከተፈጥሮና ከሚታየው እውነት መራቅን አልፈለገም ነበር። ኦሾ ስለ ቫን ጎ ሲናገር እርሱ ለሕይወት ስትል ብቻ እንድትኖር ይፈልጋል ይላል። ቫን ጎ በቢጫው ቤት ውስጥ የፈለገው ይህንኑ ነበር፣ ያለምንም መከፋፈል በጥበብ ውስጥ መሟሟት። ነገር ግን ጎገን ሊረዳው አልቻለም። በመካከላቸው ያለው ልዩነት እየሰፋ መጥቶ ታህሳስ ወር ላይ 1888 እንደ አውሮፓውያኑ መጨረሻ ላይ ትልቅ ፍንዳታ ተፈጠረ። ጎገን ቤቱን ጥሎ እንዲወጣ ነገረው። በዚያው ምሽት ነበር ቫን ጎ ከፍተኛ የአእምሮ መረበሽ ውስጥ ሆኖ የግራ ጆሮን በምላጭ እንደቆረጠ የሚነገረው። ይህ ድርጊት ለብዙዎች የእብደት መገለጫ ተደርጎ ተወስዷል። ጆሮን ቆርጦ ብቻ አላበቃም። በጥንቃቄ ጠቅልሎ ቀደም ሲል ጆሮ ቆንጆ ነው ላለችው ሴተኛ አዳሪ በስጦታ በረከተላት። ይህ ድርጊት ቫን ጎ ለፍቅርና ለጥበብ የነበረውን ሁለንተናዊ መስዋዕትነት የሚያሳይ ነው ያሉ በርካቶች ናቸው። የኮነኑትም እንደዛው። እርሱ ግን አካሉን ለወደደችለት ሴት ነፍሱን ደግሞ ለሸራው ሰጥቷል። ይህ ፊልም የሚመስለው ሕይወት እንዲህ በቀላሉ አልተደመደመም። ቫን ጎ ደም እየፈሰሰ ሆስፒታል ገባ። ከዛ በኋላ ያለው ጊዜ በሆስፒታልና በነጻነት መካከል የሚደረግ ትግል ሆነ። ቫን ጎ በገዛ ፍቃዱ በሴንትሬም ወደሚገኘው የቅዱስ ጳውሎስ የአእምሮ ሕሙማን ሆስፒታል ገባ። እዚያ ጋ ነው ለብዙዎች እብደት የሚመስለው፣ ለጥቂቶች ግን የላቀ ንቃተ ህሊና ነው የሚባልለትን የጥበብ ቁንጮ የሆነን ሌላ ክስተት የደገመው። ቫን ጎ በሆስፒታል ውስጥ ሆኖ ወደ ውጭ የሚመለከትበት መስኮት ነበረው። በዛ በኩል ያየው የሌሊት ሰማይ የዓለማችንን ዝነኛውን ስዕል ዘ ስታሪ ናይት እንዲወለድ ምክንያት ሆነ። በዚህ ስዕል ላይ ሰማዩ ዝም ብሎ ይቆም አይደለም። ቫን ጎ ያየው ሰማይ ልክ እንደ ባህር ማዕበል የሚገለባበት የሚናወጥና የሚሽከረከር ኃይል ነበረው። ከዋክብቱ እንደ እሳት ኳስ በቢጫ ብርሃን ይነዳሉ። የሚገርመው ግን ቫን ጎ ሽክርክሪት ቅርጽ ያላቸውን የከዋክብት ክምችት በስዕሉ ላይ ያስቀመጠበት መንገድ ነበር። በወቅቱ የነበሩ ሰዎች እንዲህ አይነት የከዋክብት ክምችት በሰማይ ላይ የት አለ? ይህ ፍጹም እብደት ነው ብሎ አፌዙበት። ነገር ግን ሳይንስና ፊዚክስ ቫን ጎ በስዕሉ ካሳየው የጥልቀት ዕውቀት ላይ ለመድረስ ተጨማሪ 50 ዓመታት አስፈልጓቸዋል። እርሱ በአእምሮ መረበሽ ውስጥ ሆኖ ሳይቀር የጽንፈ ዓለምን ሚስጥራዊ ኃይል እንቅስቃሴ በብሩሹ መተርጎም ችሏል። ኦሾ ስለ ቫን ጎ ሲናገር አንድ ነገር የመጨረሻው ጫፍ ላይ ሲደርስ የሚረዱት ጥቂት ሰዎችን ማግኘት እንኳን በጣም አስቸጋሪ ነው ይላል። ቫን ጎ በሆስፒታል ቆይታው ምርጥ የሚባሉትን ስራዎችን የሰራው በዚህ ምክንያት ነው። በሱ እይታ ሰማዩና ምድሩ አንድ ናቸው። በስዕሉ ግርጌ የሚታየው የቆጵሮስ ዛፍ እንደ እሳተ ነበልባል ወደ ላይ ተመንጥቆ ከዋክብትን ለመንካት ይጥራል። ቫን ጎ ዛፎቹን ከከዋክብት በላይ አስረዝሞ የሚስለው ምድር ለሰማይ ያላትን ናፍቆት ለመግለጽ ነበር። በዚህ ወቅት ቫን ጎ እጅግ ብቸኛ እንደነበር ይነገራል። ቫን ጎ ምንም እንኳን በሆስፒታል ውስጥ የነበረው ቆይታ በአካላዊ ስርዓት የተከበበ ቢሆንም መንፈሱ ግን ከከዋክብት በላይ ይሽከረከር ነበር። ቫን ጎ ተፈጥሮን የሚመለከተው እንደ ተራ ቁስ ሳይሆን እንደ ሕያውና የሚተነፍስ አካል ነበር። በተለይ በሴንትሬም ቆይታው በሆስፒታሉ ዙሪያ የነበሩት የቆጵሮስ ዛፎችና የወይራ እርሻዎች የስዕሎቹ ዋነኛ ተዋናዮች ሆኑ። ለእርሱ ዛፎች ዝም ብለው ከመሬት የበቀሉ እጽዋት አይደሉም። ይልቁንም የምድርን የውስጥ ስሜትና ናፍቆት
ወደ ሰማይ የሚያደርሱ መልእክተኞች እንጂ። እንደ አውሮፓውያኑ በግንቦት ወር 1890 አካባቢ ቫን ጎህ ከሴንት ሬሚ ሆስፒታል ወጥቶ ወደ ሰሜናዊ ፈረንሳይ ኦቨርሱራይዝ ተጓዘ። ይህ የመጨረሻው የህይወት ምዕራፉ እጅግ ፍጥነቱ የበዛና በስሜት የተሞላ ነበር። በሕክምና ባለሙያ ጥበቃ ስር ሆኖ በ7 ቀናት ውስጥ ብቻ 80 የሚጠጉ ስዕሎችን ሰርቷል። በዚህ ወቅት የተሳለውና እጅግ አነጋጋሪ ስራው የስንዴ እርሻ ከቁራዎች ጋር ዌይት ፊልድ ዊዝ ክሮስ የተሰኘው። ኦሾ እንደሚለው ቫን ጎህ ስራው ስለተጠናቀቀ ብቻ ራሱን አጥፍቷል። መሳል የፈለግኩትን ሁሉ ስያለሁ፣ ካሁን በኋላ ዝም ብሎ መኖር የሌላውን ቦታ መያዝ መስሎ ይታየኛል ማለቱ የስራው ፍጻሜ መድረሱን ያሳያል ይላል። እንደ አውሮፓውያኑ ጁላይ 27 ቀን 1890 ነበር ቫን ጎህ ወደ ስንዴ እርሻ ሄዶ በሽጉጥ ራሱን ደረቱ ላይ ተኮሰው። ነገር ግን ወዲያው ህይወቱ አላለፈም። ቆስሎ ለ2 ቀናት ቆይቷል። ቪንሰንት ቫን ጎህ የሞተው በሽንፈት ሳይሆን የፈለገውን ዓለም በሸራው ላይ ፈጥሮ በመጨረሱ ነበር ይባልለታል። አሟሟቱን በሚመለከት ብዙ ይባላል፣ ዓለምም ብዙ እንዳልተረዳችው ጭምር። ቪንሰንት ቫን ጎህ ጁላይ 29 ቀን 1890 ዓ.ም ሲያርፍ የቀብር ስነ ስርዓቱ የተፈጸመው በጥቂት ጓደኞቹና በታናሽ ወንድሙ ቲዮ ፊት ነበር። የሚገርመው ግን ቪንሰንት ቫን ጎህ በህይወት ዘመኑ መሸጥ የቻለው አንዲት ስዕል ብቻ ቢሆንም ዛሬ ስራዎቹ በቢሊዮኖች የሚቆጠር ዋጋ የሚወጡና በዓለም ላይ ተወዳዳሪ የማይገኝላቸው የጥበብ ቁንጮች መሆናቸው ነው። ኦሾ ስለ ቫን ጎህ ሲናገር እርሱ ማንኛውም ፖለቲከኛ ሊያቆም የማይችለው ደስታ ነበረው ይላል። ዛሬ በሚሊዮኖች የሚቆጠሩ ሰዎች ወደ ሙዚየሞች የሚጎርፉት የቪንሰንት ቫን ጎህ ስዕሎች ለማየት ብቻ አይደለም፣ ይልቁንም በስዕሎች ውስጥ ያለውን ያን እውነተኛ ያልተቀነሰና ለጥበብ ብቻ የተገዛ ንጹህ ነፍስ ለመፈለግ እንጂ ሲል መስክሮለታል። ያዕቆብ በቀለ እንደጻፈው። ዝግጅቱን ከወደዳችሁት ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። አመሰግናለሁ።